ህመም ልብ ከሆነ ልቤን ሰጥቼ እኔ ሞቼ አንተ ለኢትዮጵያ ህዝብ እንድትኖር ፈልጋለሁ። ኩላሊት ከሆነ ኩላሊቴን እሰጥሃለሁ። በአላህ ስም ነው የምምልልህ። እኔ ሙስሊም ነኝ። ይሄ ወንድማችን ለህክምና ወደ ቱርክ የሚመጣ ከሆነ በእነዚህ 3 ነገራቶች ለማገዝ ዝግጁ ነኝ። ስለዚህ ማስተር አብነት ላይ በሰራሁት ቪዲዮ በጣም ብዙ ግርግርና ሁካታ በስቷል። ግልጽ ላርግላችሁ። ለማስተር አብነት የ3 ቀን ጾም ጸሎት መታወጁ ተነገረም። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ስለሚበልጣቸው አጠፉት ማለት በቃ አምጡት 5 ሚሊዮን ኮይን እኔ ቃል ገብቻለሁ። ለማስተር አብነት 5 ሚሊዮን ኮይን ከዛ ውጭ የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቢኒዘር ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮችን ይዤላችሁ ቀረብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ማይ ፋሚሊ ይሄን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ። ሰላም ቤተሰብ፣ ፕሊዝ ይሄንን ቪዲዮ እስከ መጨረሻ ድረስ አዳምጡት። ዛሬ ስለ ስኮላርሺፕ ሳይሆን ስለ ወንድማችን ቸሩ ደጉ መልካሙ ዘር፣ ሃይማኖት፣ ብሔር ሳይለይ ወገናችን እየረዳ ያለ የድሃዎች አባት የምስኪኖች አባት ስለ ማስተር አብነት ለማውራት ነው የመጣሁት። ይሄ ወንድማችን ለህክምና ወደ ቱርክ የሚመጣ ከሆነ በእነዚህ 3 ነገራቶች ለማገዝ ዝግጁ ነኝ። ስለዚህ ይሄንን ቪዲዮ ኮፒ ሊንክ ሼር በማድረግ ወንድሜ ጋር አድርሱልኝ። በመጀመሪያ አላህ በረህመቱ በእዝነቱ ወንድማችንን አፍያ ያድርገው። እኔ ከምሰራቸው ስራዎች አንዱ ሜዲካል ቱሪዝም ወይም የጤና ቱሪዝም የሚባለው ነው። ብዙ ሰው ደግሞ ለህክምና ወደ ቱርክ ይመጣል። አንደኛው ዋጋቸው ቀላል ስለሆነ ነው። ሁለተኛ ደግሞ ብቁ ዶክተሮች ስላሉ ነው። ሶስተኛ ደግሞ እንደነ አጅባዳም ሆስፒታል፣ ሜሞሪያል ሆስፒታል፣ ሜዲካና፣ ሜዲካል ፓርክ ያሉ ስታንዳርዳቸውን የጠበቁ ሆስፒታሎች ስላሉ ነው። ስለዚህ ወንድማችን ለህክምና ወደ ቱርክ የሚመጣ ከሆነ እኔም በእነዚህ 3 ነገራቶች ለማገዝ ቃል ገባለሁ። አንደኛ በሆስፒታል ውስጥ በትርጉም እረዳዋለሁ። ሁለተኛ ደግሞ ድኖ ወደ እናት ሀገሩ እስኪመለስ ድረስ በቤቴ ውስጥ የሚያስፈልገው ነገር ሁሉ አድርገለት አስታምማለሁ። ሶስተኛ ደግሞ ችዬ ሙሉ የህክምና ወጪን ብሸንፈለት ደስ ይለኝ ነበር። ነገር ግን ወደ ቱርክ መጥቶ በእነዚህ ሆስፒታሎች የሚታከም ከሆነ ከምከፍለው ብሩ መጠን ከ15 እስከ 20% ዲስካውንት ላደርግለት እችላለሁ። ማለት የፈለኩት ይሄ ነው። ሰው የሚችለውን ነገር ነው የሚያደርገው። ስለዚህ እኔም ስልኬን ኢንቦክስ አደርግለታለሁ። እናንተም ይሄን ቪዲዮ ሼር እያደረጋችሁ ወንድማችን ጋር አድርሱ ለማለት ፈልጌ ነው። ስለዚህ ሌላ ነገርም ካለ የምችለውን ነገር አደርግለታለሁ። እናንተም ባላችሁበት ሰላምታችሁ ይብዛ። መልካም ቀን። በጣም ደስ የሚያሰኝ ነገር ነው እየሰማን ያለ ነው። አንዳንድ ሰዎች ኩላሊትም ልብም እንስጥ ያሉ ሰዎች አሉና ይሄ ልጅ ደግሞ ከቱርክ የተናገረው ነገር ለኔ በጣም አስደስቶኛል። ማስተር አብነትም ድኖ ቆሞ ለምስጋና የምናይበት ቀን ሩቅ አይሆንም ብዬ አስባለሁ። ሌሎችም እስኪ ስለ ማስተር አብነት የተናገሩ ሰዎች አሉ፣ ክፉም ደግም ያወሩ ሰዎች አሉ። እነሱን ላሳያችሁ። ሰምተናል። ማስተር አብነት ሰምተናል። ወንድሜን አሞታል። በእናትህ ሞታ። አዎ አሞታል። አሁን ሌላ ሰው የሚገርማችሁ በውስጥ መስመር ጻፈልኝ። ማስተር አብነት የሚባል ዝም ብሎ ቀላል አይደለም። በጣም ከፍተኛ ህመም ነው የያዘው። ሰውነቴን ይቀንሳል፣ የሰውነቴ ይቀንሳል በየጊዜው ምን እንደተሰጠው አላውቅም ብሏል። ገደሉት። አያችሁ እነዚህ መርዘኞች መድኃኒት ሰጠውት እኮ ቀንተውበት ሰጠውት ነው። ስለሚበልጣቸው አጠፉት ማለት በቃ አምጡት 5 ሚሊዮን ኮይን እኔ ቃል ገብቻለሁ። ለማስተር አብነት 5 ሚሊዮን ኮይን ከዛ ውጭ ሀገር ሄዶ መመርመር አለ መታየት አለበት። ይሄ የደቡብ ኢትዮጵያ ብቻ ነው፣ የአማራው ኩራት ነው። ትግሬ ሄዶ ሲጠይቃቸው እና አዶና ያላዩዋትን የትግራይ ምስኪን እናት ስታሳዝን የኔ እናት ማለት ናት እኮ። አንዳንድ ሰዎች በዘረኝነት በፖለቲካውን በመጥፎ ነገርም የምናቃቸው ሰዎች ለእንደዚህ አይነት ነገር ደግሞ ከፊት ግንባር ቀደም ሲሆኑ በጣም የሚያስደስት ነገር ነው። ያው አሁን ሞጣ የተናገረው ነገር ሙሉውን ባንወስድም
ገደሉት ምናምን የሚለውን ነገር ባንወስድም ግን ተነሳሽነቱ 5 ሚሊዮን ኮይን እንግዲህ አስቡት ስንት ዶላር እንደሚሆንና በእንደዚህ በጎ ተግባር ላይ በመሳተፉ እኔ በጣም ደስተኛ ነኝ። ለማስተር አብነት የ3 ቀን ጾም ጸሎት መታወጁ ተነገረም። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደም በአደባባይ ጸሎት እያደረጉም ይገኛሉ። በገዜ ጎፋ ወረዳ በሚገኙ ቀበሌዎችም ቤተ እምነቶች የ3 ቀን ጾም ጸሎት ማወጃቸው ተነግሯል። ማስተር አብነት በ2016 ዓ.ም በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ወቅት ለአካባቢው ማህበረሰብ ለዋለው ትልቅ ውለታ በህዝቡ ዘንድ ከፍተኛ የሆነም ተወዳጅነትን ማግኘትም ችሏል። ፈጣሪ የእናቶች የአባቶችና የመላው ህዝቡን ጸሎት ሰምቶ ማስተር አብነትን ከህመሙ እንዲፈውሰው መልካም ምኞታችን ነው። አንዳንድ ሰዎች ለ3 ቀን ጾም ጸሎት እንይዛለን ይላሉ። አንዳንዱ ደግሞ ጸሎት ምን ያደርግልሃል? ታመሃል፣ ገንዘብ ካነሰ ጠይቅ እንጂ ጸሎት ምንም አይሰራልህም ብለው የተቸውም ልጅ አለና ይሄ ልጅ በጣም ለኔ አናዶኛል። በህግም መጠየቅ አለበት ብዬ ነው የማስበው። ለምን የሰውን ሃይማኖት እምነት ማንቋሸሽ በህግ የሚያስጠይቅ ይመስለኛልና የልጁን ቪዲዮ ደግሞ ላሳያችሁ እስኪ። በማስተር አብነት ላይ በሰራሁት ቪዲዮ በጣም ብዙ ግርግርና ሁካታ በስቷል። ግልጽ ላርግላችሁ። አንደኛ ሙሉ ቪዲዮውን ጨርሱ። ሁለተኛ የሆነ ነገር ከመናገራችሁ በፊት የቁርጥራጭ ቁንጥብጣቢ ነገር አይታችሁ ስድብ፣ ዛቻ ምናምን ይገደል ይቆረጥ የት ነው መተን እናስወግደው ምናምን አሁን በእናንተ መደገፍ ራሱ አያስጠላም? ምንድነው ቪዲዮ የሚለው መልእክት? አንደኛ እኔ የነበርኩት በፕሮቴስታንት ቤት ነው ለረጅም ዓመታት። ሁሉን ነገር መንፈስ ነው፣ የኩላሊት መንፈስ፣ የጉበት መንፈስ፣ የአእምሮ መንፈስ፣ የምናምን መንፈስ እያሉ ልጁን እንዳይገሉት ነው። ጸሎት አይደለም የሚያስፈልግህ፣ ህክምና ሂድ ነው። ህክምና በአንድ በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ህክምና ታከም ነው። ገንዘብ ከሌለ ገንዘብ እንሰጣለን፣ እናዋጣለን። ለሌሎች ስታደርግ የነበረው በጎ ምግባር እኛ ላንተ እናደርጋለን። ገንዘብ ካለ ደግሞ ውጭ ሀገርም ይሁን የትም ሀገር ሄደህ ህክምና አድርግ ነው። ጸሎት በሚል ይሄ መንፈስ ምናምን በሚል እንዳትዘናጋ ነው። ምን አይነት ስንት ሰው ዋጋ እንደከፈለ ታውቃላችሁ? መድኃኒት ጣሉ፣ ህክምና ጣሉ ምናምን እየተባለ በጸሎት እንድናል እያሉ ስንት ወንድምና እህቶች እንደሞቱ ታውቃላችሁ? እነዛ ሰዎች አያሳዝናችሁም? አንደኛ የትኛው ቪዲዮ እዛ ማስተር አብነት ላይ የሰራሁት ቪዲዮ ላይ የት ላይ ነው እሱን የሰደብኩት? የሱን ክብርና ስብዕና የሚነካ ነገር ተናግሬያለሁ? የለም፣ ምንም ነገር የለም። ግን ምንድነው እናንተ እውነት አትወዱም። ከእውነት ጋር መኖር አትወዱም፣ እውነት መደገፍ አትወዱም። እናንተ እኮ ሞጣን የምትደግፉ እኮ ሰዎች እኮ ናችሁ እናንተ። እንዲያውም በጣም አምርሬ የተቸሁት እዛ ቪዲዮ ላይ ህዝቡን ነው። የጸሎት በጸሎት በሽታ በጸሎት አይድንም። ይሄ እኮ የኔ የግል አቋሚ ነው፣ ሐሳቤ እኮ ነው። ከዛ ልጁን ደግሞ ሚስ ማድረግ ስለሌለብን ህክምና አድርግ ነው፣ እንዳትዘናጋ ነው። እንዴት ነው ለዚህ ልጅ እኔ ከ10 ከ15 ቪዲዮ በላይ በጣም በብዙ በጎ ምግባሩ ቪዲዮ ሰርቻለሁኝ። ከዚህም እሱንም ቪዲዮ ሰርቼ 2-3 ቪዲዮም አለ የተሰራ። ለምን ያንን ገብታችሁ አታዩም? ግን ምንድነው እናንተ ቅንጥብጣቢ ገንዘብ ስለሆነ የምትፈልጉት ፎሎወር ስለሆነ የምትፈልጉት ነገር ማጋጋልና ማጫጫው ትወዳላችሁ። አሁንም በድጋሚ ልጁ ጸሎት አይደለም የሚያስፈልገው፣ መዘናጋት የለበትም፣ ህክምና ነው የሚያስፈልገው፣ መታከም አለበት። ለዛም ለህክምና ደግሞ የሚሆን ገንዘብ ያስፈልጋል። ገንዘብ የማያስፈልገው ደግሞ ራሱ ካለው ራሱ ሂዶ ይታከም ነው እንጂ ስንት ሰው የኩላሊት መንፈስ የምናምን መንፈስ እየተባለ ስንት ወንድምና እህት ነው ከንቱ የቀረው በሚዲያ ስለማያወጡ ነው። ስንት ነገር አይተናል፣ ስንት ነገር ታዝበናል። እና የሆነ ነገር ከማለታችሁ በፊት ሙሉ ቪዲዮ ጨርሱ። እናንተ ትዕግስት የታላችሁ? አንድ ደቂቃ እኮ መስማት አትችሉ። የሚደገፍ አታውቁ፣ የምትቃወሙትን አታውቁ። ትልቁ ውድቀት እኮ ነን። ሁለተኛ ህግና ስርዓት እኮ ያለበት ሀገር ነኝ እኔ። በህግና በስርዓት ማመን የምናገረውን ማቅ አስተዋይ ሰው ነኝ። መብቴን አውቃለሁ፣ ግዴታዬን አውቃለሁ እንጂ እንደናንተ በአደባባይ ዛቻ፣ ግድያ፣ ፉከራ የእያንዳንዳችሁን ስክሪንሻት እኮ እየተደረገ ለጸጥታ አካል ሰጥቶ በህግና በስርዓት እንድትጠየቁ እኮ ማድረግ ይቻላል። ግን ስሜታዊ ናችሁ። የምታደርጉትና የምትሰሩትን አታውቁም። ሶኬ ተብሎ ይቅር ተብሎ ነው እንጂ እያንዳንዳችሁን ስክሪንሻት ስልክ ሁሉ እኮ ተለጥፋላችሁ። እናንተ ምን ያህል ስሜታችሁ እንደሚገዛችሁ አታውቁም።
እና ለልጁ ከማሰብና ከመቆርቆር የተሰራ ቪዲዮ እንጂ ልጁ ወጣት ልጅ ነው። ብዙ ሰው አግዟል። ይሄ ጸሎት ምናምን ያለ ተዘናግቶ ከንቱ መቅረት የለበትም። ገንዘብ ካለው ሄዶ አሁን ፈጥኖ መታከም ነው ያለበት፣ ሕክምና ማድረግ ነው ያለበት። ደግሞ ስታስመስሉ ስታጭበረብሩ እንጂ ማናችሁ እስከ ሕክምና ውጭ ወጣቱ ታውቃላችሁ እንዴ? ትንሽ ሲጨንቃችሁ እኮ ነው ወደ ሆስፒታል የምትሄዱት። እና ለልጁ የተለየ ተቆርቋሪ መስላችሁ እኔን እንደ ጠላት ደግሞ ለመቁጠር የሆነ ትልቅ ኃጢያትና በደል እንደሰራው ለማስመሰል ጥረት ታደርጉ መቼም አልሰማም፣ አልደነግጥም። ሕግ ስርዓት ያለበት መንግስት ያለበት ሀገር ነው የምኖረው። ምንም የሚያስፈራኝ ነገር የለም። አልዋሽም፣ አልቀጥፍም፣ ዘራፊ አይደለሁም፣ አላጭበረብርም። እውነት ግን ለእውነት እቆማለሁ፣ ለእውነት እናገራለሁ። በእውነት ነው የምነግራችሁ። የትምክህት ሳይሆን እንደኔ አይነት ወንድም እዚህ ማህበራዊ ሚዲያ ላይ የሚያግዛችሁና የሚረዳችሁ ሰው የለም። ግን እናንተ እውነት አትወዱም። መተሻሸት፣ ማስመሰል፣ በቃ መለፍለፍ ነው የምትወዱት። ደግሞ ይሄ ነገ ከነገ ወዲያ ሁላችን ስርዓት እንይዛለን፣ ተጠያቂነት ይመጣል። አፋችንን እንዳያገኘን መክፈት አንችልም። ስርዓት እንይዛለን። ይሄ የማይቀርግ ነገር ነው እንጂ እኔ ከዚህ ልጁ ጋር የሚገናኝ ነገር ምንም የሰራሁት ነገር የለም። ይቅርታም የሚያስጠይቅ ቪዲዮውንም አላነሳም። ይቅርታም የሚያስጠይቅም ነገር የለም። ጥፋት ሳይሆን ለልጁም በጎ ምግባር እኛንም የሚያነቃ ልጁንም የሚያግዝ ነገር ነው የተሰራው። መልካም ቀን። ይሄንን ሙሉን ጨርሳችሁ ስሙና እንግዲህ የምትሉትን እናያለን ብሎ ጽፏል። በሕግና በስርዓት የማምን አስተዋይ ሰው ነኝ ይላል። አንተ አስተዋይ አይደለም። አስተዋይ ብትሆን የማስተር አብነትን የኢትዮጵያ ሕዝብ ጸልዩልኝ ያለበትን ቪዲዮ ተንተርሰ ቺ የማደናገሪያ ቃል ነች ብለህ ቪዲዮ አትሰራም ነበር። እስኪ የመጀመሪያ ቪዲዮውን ያላያችሁ ሰዎች ላሳያችሁ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ ያለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እንዴ ስንቱን የተለያየ እምነት እንዴ አንተ አንድ እምነት አይደል? መቼም እናንተ እውነት አትወዱም። ከእውነት ጋር ተጣልታችኋል። እኔ ነኝ እንግዲህ እውነት ዋጋ እየከፈልኩ ለእናንተ አስራቱኝ እናንተን ለማንቃት ጠዋት ማታ የምተጋው እንጂ እንደናንተ እኮ እየቀባጠርኩ እያስመሰልኩ ገንዘብ ማምጣት ይቻላል እኮ። ግን በወንድም በእህት በአገር ላይ ገንዘብ አይሰራም። እውነት ጋር እንግባባ፣ እውነት እንወቅ፣ በእውነት እንመላለስ፣ ለእውነት እንኑር። ዝም ብለን አንቀባጠር። አሁን ሲሆን እንድትጨነቁ ፈልጌ አይደለም። በየእምነት አባታ በየእምነታችሁ ምናምን ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሄደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። ጸሎት ማለት ጩኸት ማለት ነው። ምንም አይነት ውጤት የማያመጣ የሚመጣ ስለሚመስላችሁ ነው እንጂ በየትኛውም ቦታ ላይ ምንም አይነት ነገር በጸሎት ምንም የሆነ ነገር የለም። የሆነ ስለሚመስለን ነው። እንዲህ አይነት ሰው ነው እንግዲህ በሕግና በስነ ስርዓት ማምን ሰው ነኝ ብሎ የሚለው። ጸሎት ጩኸት ነው ከማለት ውጪ ምንም ያናድ ነገር አለ ጋይስ? እሱ ስለምንድን ነው እንደዚህ ተናዶ ቪዲዮ የሰራው? የሰይጣን ልጅ ነው? አይሮን ነው። በጸሎት የሚናደድ ከሆነ የሰይጣን ልጅ ነው። ሌላ ምንም ሊሆን አይችልም። ቪዲዮ ባትሰራስ ቢቀርብህ ማለት ከሁሉም ሰው ተለይተ አንተ እንዲህ አይነት ቪዲዮ በመስራት ምንድነው የምትጠቀመው? ያንተም እርዳታ ያስፈልገውም ልጁ። ብዙ ሰዎች እንርዳ ብለውት አልፈልግም ብሏል። በቃ እሱ ጸሎት ነው የፈለገው፣ አለቀ። በካንሰር ታመም
በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ያው የሚያምነው አምላክ ፈውሶኛል ብሎ ምስክርነት ሰጥቷል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ማሰርዬ አባቴን አባት ህመምህን ለኔ ያርገው። የሚመላለሱ ቪዲዮዎችን አይቼ ምንም እንትን ማለት አልቻልኩም። ህመምህ ልብ ከሆነ ልቤን ሰጥቼ እኔ ሞቼ አንተ ለኢትዮጵያ ሕዝብ እንድትኖር ፈልጋለሁ። ኩላሊት ከሆነ ኩላሊቴን እሰጥሃለሁ። በአላህ ስም ነው የምምልልህ። እኔ ሙስሊም ነኝ። የሚያስፈልግህን ነገር በሙሉ እኔ አድርጌ አንተ ኖረህ እኔ መሞት እፈልጋለሁ። አንተ ለኢትዮጵያ ሕዝብ ታስፈልጋለህ። እንደኔ አይነቱ 1 ሚሊዮን በዚች ምድር ላይ ከሚኖር አንተ በቂ ነህ። ምክንያቱም በብዙ ነገር ከኛ ትሻላለህና። ህመምህ ምን እንደሆነ ባላቅም ኩላሊት ከሆነ ልብ ከሆነ ሌላ ከሰው የሚያስፈልግህ ነገር ከሆነ ካለ እኔ ልሰጥህ በአላህ ስም ቃል ገብቻለሁ እና ምንም አትሆንም። በእርግጥም ጥሩ ሰዎች በዚች ምድር ላይ አይኖሩም፣ አይቆዩም። እኔ ደግሞ ብኖርም ባልኖርም ምንም ስለማልጠቅም እንዳንተ አይነት ሰው ለህዝባችን የሚጠቅም ሰው እንዲኖር ስለምፈልግ የሚያስፈልግህን ነገር በሙሉ እሰጥሃለሁ። የኔ አባት ምንም ነገር አይክፋ። የብዙዎችን ህይወት አድነሃል። ብዙ የተራቡትን አብልተህ አጥግበሃል። ብዙ ጎዳና ተዳዳሪዎችን ከጎዳና አንስተሃል። ለብዙ የኢትዮጵያ ህዝብ ተስፋ ሆነሃል። ለወደፊትም ተስፋችን ነህና ከአላህ ጋር ምንም ነገር አይሆንም፣ አትሆንም። ምንም ነገር እንዳትፈራ። የኢትዮጵያ ህዝብ ደግሞ ካንተ ጋር አለ። እንዳልኩት የሚያስፈልግህ ነገር ቢኖር ኩላሊት ከሆነ ልብ ከሆነ ከሰውነታችን አካል የሆነ ነገር የሚያስፈልግ ከሆነ እኔ በአላህ ስም ቃል ገብቻለሁ፣ እሰጥሃለሁ። ገባ? ላወራ ፈልጌ ነበረ፣ ግን ያው ብዙ ፎሎወሮች ስላለ አታይ ሜሴጆችን ያለኝ አማራጭ በዚህ ሜሴጅ ማስተላለፍ ነው። ይሄን ቪዲዮ ሼር አድርጉና አድርሱለት። ማስተር አብነት ይሄንን ቪዲዮ ይየው፣ የሚያስፈልገውን ነገር በውስጥ ያናግረኝ። ኢቭን እኔ ሙስሊም ነኝ፣ ለምን ለክርስቲያን ልብን ሰጠ፣ ለምን ለክርስቲያን ኩላሊትን ሰጠ የሚል እንኳን በቁርአንና በሐዲስ የሚኖር ከሆነ ወላሂ ላዚም እኔ ልብን ኩላሊቴን ሰጥቼ ሲኦል ውስጥ መኖር ፈልጋለሁ አንተ ከምትሞት። ብዙ ማውራት አልቻልኩም። ሼር አድርጉለት። አስቡት እንግዲህ መጣስ የማይቻል ነገር ሁላ ጥሼ ላንተ ምንም ነገር እሰጥሃለሁ የሚል ሰው በሞላበት እንደዛኛው አይነት ከንቱ ልጅ ደግሞ ወጥቶ ትኩረት ለመሳብ ይፈልጋል። ይሄ ሰነፍ በማስተር አብነት ዙሪያ የሚለውን ነገር ሰምተን እንመለስ። ሁላችሁም ኮፒ ሊንክ ዱዊት ሼር አድርጉልኝ። የምናገረው ነገር አለኝ፣ ተመልከቱት። ታምሜያለሁ ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍታ።
ሰነፍ በልቡ አምላክ የለም ይላል፣ በስራቸው ረከሱ ጎሰቆሉም፣ በጎን ነገር የሚሰራ የለም ይላልና ሰነፍ ብዬ ጀመርኩት ለዛ ነው። እኔ ሳልሆን ያልኩ መዝሙረኛው ዳዊት በመዝሙር 14:1 እና በመዝሙር 53:1 ላይ ሰነፍ ይላል እንዳንተ አይነትን ሰው። ሰነፍ በልቡ አምላክ የለም ይላል። ይገርም የምትጸልዩት ጩኸት እንጂ ምንም ለውጥ አያመጣም። ጸሎት ምናምን እያልክ ግርግር አትፍጠር። በሽታ በሐኪም እንጂ በጸሎት አይድንም። እንደዚህ አይነት ንግግሮችህ ፍንትው አድርገው ያሳዩኝ ነገር ቢኖር እግዚአብሔር የለም ባይ መሆንህን ነው። እግዚአብሔር የለም የሚለው አምላክ የለም የሚለው ደግሞ ሰነፍ ሰው ነው። በነገራችን ላይ ኤቲስት ሆነው በጣም ጨዋ ሰዎች አውቃሉ። የማህበረሰቡን እሴት የሚያከብሩ፣ የሌላን ሰው ሃይማኖት የማይነቅፉ፣ ጨዋ የሆኑ ለከት ያላቸው ንግግር አዋቂዎች ብዙ አውቃሉ። ገንዘብ ከፈለክ ምናምን ብለህ ማስተራብነትን በመናገርህ ብቻ አይደለም። አንተ ትልቁን ሰማይና ምድርን የፈጠረ አምላክን እግዚአብሔርን የለም ለማለት ለመሳደብ ነው የመጣኸው። እግዚአብሔር ይገስጽህ ወዳጄ። እግዚአብሔር መኖሩን ደግሞ ያሳያል። እግዚአብሔር አለ ትላለህ በአፍህ። አንተ አይደለህም ብዙ ኃያላን ነን ያሉ፣ ጠበብት ነን ያሉ፣ ምጡቅ ነን ያሉ፣ በጣም ዳይናሚክ ፕሮግሬሲቭ አውትስታንዲንግ ቶፕ ኖቺንግ ነን ያሉ እግዚአብሔር አለ ብለው አልፈዋል። ማስተር አብነትንም ቢሆን የህዝብ ልጅ ለብዙ እናቶች እንባ መታበስ ምክንያት የሆነ ጀግና ሰው ገንዘብ ስጡኝ አላለ፣ ጸልዩልኝ ነው ያለው። ገንዘብ ከፈለክ አይነት የትምክት ንግግርህን እግዚአብሔር ማስተንፈሻ ያለው ወንድም አለን በደንብ አድርጎ ያስተነፍስሃል። በጣም ነው የሚያሳዝነው እንዳንተ አይነት ሰዎችን ማየት። ማስተር አብነት ገንዘብ አልጠየቀም። ገንዘብ ሊሉ የቃታቸውን እንኳን እኔ ፈጽሞ ገንዘብ አልፈልግም ጸሎት ነው ያለው። ለጠቢባን ጥበብ የሰጠ ማን ነው? ታላላቅ ምጡቅ አእምሮ ያላቸው ዶክተሮች እንዲኖሩ ያደረገ ማን ነው? በራሱ መንገድም ያድናል። በዶክተሮችን ተጠቅሞ ዶክተሮች ሲያክሙ እግዚአብሔር ይፈውሳል። ወዳጄ በፍጥነት ብትመለስ ይበጃል። እግዚአብሔር ይገስጽህ። እኔ በጣም ነው ያዘንኩት። እንደዚህ አይነት ቪዲዮዎች ላይ ሪአክሽን ምላሽ የምሰጥ አይነት ሰው አይደለሁም። ፈጥነህ ተመለስ። እግዚአብሔር ይገስጽህ። ወንድሜን ማስተር አብነትን ሁላችሁም ጸልዩለት። በጸሎት ከጎኑ ቁሙ። ጸሎት በእርግጥ የቅዱሳን ጸሎት በስራዋ እጅግ ታረጋለች ነው የሚለው ያዕቆብ በመልእክቱና ቀንና ሌሊት ወደሱ ለሚጮሁ ለምርጦቹ የሚፈርድ የሚሰማ እግዚአብሔር የመላው ኢትዮጵያውያንን ጩኸት ይሰማል። ምን ያህል ህዝብ አብነትን እንደሚወደው ብዙዎቻችሁ እያያችሁ ነው ብዬ አስባለሁ። ስለዚህ ሁላችሁም ኮፒ ሊንክ ዱዊት ሼር እያረጋችሁ በጸሎት ከጎንነን በሉት። እግዚአብሔር ይማርህ በሉት። አንተ ሰው እግዚአብሔር ማስተዋል ይስጥህ። ምን ይባላል ሌላ? ጥበብን የሚሰጠው እግዚአብሔር እንደሆነ እኔ አምናለሁ። ሁላችሁም እንግዲህ በየሃይማኖታችሁ ጥበብን ማን እንደሚሰጥ ራሳችሁ ታውቃላችሁ፣ ከሰይጣን አምላኪ ውጪ ማለት ነው። የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በሕክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኢሪቴማቶሰስ
ኤስሲኤልኢ እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብለቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱ ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ ሁለት ዶክተሮች ጉዳይ በጣም እያነጋገረ ነበር። ሰላም፣ እንዴት ናችሁ? የምታዩት ወንድማችን ዶክተር አቤኔዘር ይባላል። ዶክተር አቤኔዘር ለኔ ቤተሰቤ ነው፣ ከዝኔ ነው፣ ቤስት ፍሬንዴ ነው፣ መካሬ ነው፣ ተቆርቋሬ ነው፣ ጓደኛዬ ነው፣ አብሮ አደጌ ነው፣ ሁሉ ነገሬ ነው። ሪጃሪ ስለሱ በእንደዚህ አይነት መልኩ ቪዲዮ ሰራለው ብዬ እሱ እንደዚህ ሆነ እንደዚህ አይነት ቪዲዮ ሰራለው ብዬ አስቤ አላቅም በህይወቴ። በጣም የሚያሳዝን ነገር ነው የተፈጠረው። ዶክተር አቤኔዘር በጎንደር ዩኒቨርሲቲ ስፔሻላይዝድ እያደረገ የሚገኝ ተማሪ ነው። ስፔሻላይዝድ እያደረገ እዛ እየተማረ የሚገኝ ተማሪ ነበረ። ነገር ግን ምክንያቱ ባልታወቀ ሁኔታ ሞቶ ነው የተገኘው። በጣም የሚያሳዝን ነገር ነው። ስለሞቱ ምንም የምናውቀው ነገር የለም። ምን እንደተፈጠረ እንዴት እንደሞተ ምናምን ምንም ያወቅነው ነገር የለም፣ የምናውቀው ነገር የለም። ስለዚህ አትሊስት ስለ ጉዳዩ በቂ የሆነ ምላሽ እንድትሰጡን እንጠይቃለን። ጆንዬ እኔ አሁን ላይ ምንም ነገር መናገር አልፈልግም። ነፍስ በሰላም ትረፍ። ግን አትሊስት ምን እንደሆነ እንኳን ማወቅ እንፈልጋለን። በተኛበት ነው ሞቶ የተገኘው እና ምክንያቱን ምናምን ብናቅ ይሻላል ማለቴ ይቀለናል ብዬ አስባለሁ። ቢያንስ ለሁለቱም ዶክተሮች ነፍሳችሁ በሰላም ትረፍ ብያለሁ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።